ተነስቷል በዚህ የለም መዳኔ ዓለም ሞቴ ማይችለው የበረታ ኃያለው ማይረታ ማህተሙን የፈታ የትንሣኤው ጌታ ይመስሎን ሩት ሰይጣን ጎይታ ሰውረዶ ካብ ስልጣን ኢየሱስ ግን ተንሲኡ በኃይሉ መጣ ወዲያ ጠላይ ሰቢሩ መጣ ወዲያ ጠላይ ሰቢሩ ትንሣኤ ከማውራታችን በፊት የትንሣኤ ሰላምታ አለ በቤተክርስቲያን የሚታወቅ ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ይባላል። ትርጉሙ ምን ማለት ነው? ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተነሳ በአብይ ኃይሉ ስልጣን በታላቅ ኃይልና ስልጣን አሰሮ ለሰይጣን ሰይጣንን አሰረው አጋዞ ለአዳም አዳምን ነፃ ወጣው ሰላም ሰላም እምይእዜሰ ኮነ ፍስሐ ወሰላም ማለት ከዚህ በኋላ ፍስሐና ሰላም ሆነ እየተባባልን ሰላምታ እንሰጣጣለን። ይሄ በእኛ ቤተክርስቲያን ብቻ ሳይሆን የኢስተርኖችንም የግሪኮችም የየራሳቸው የሆነ የትንሣኤ ሰላምታ አላቸውና እንግዲህ ለቤተክርስቲያን ትንሣኤ ምንዋ ነው ካልሽኝ ሃይማኖቷ ነው። እኛ ክርስቶስ ካልተነሳ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ እንግዲያው ስብከታችን ከንቱ ነው እምነታችሁም ከንቱ ነው ይላልና ክርስቶስ ካልተነሳ ክርስቲያኒቲ አጠቃላይ ኮላፕስ ነው የሚያደርገው። ስለዚህ የክርስቲያኒቲ ፋውንዴሽኑ መሰረቱ የክርስቶስ መነሳት ነውና ትንሣኤ ራሱ ትርጉሙ የግዕዝ ቃል ነው። ተንሥአ ተነሳ የመጨረሻ ምንለው የሙታንን መነሳት ተስፋ እናደርጋለን ነው ምለውና የተስፋ ሃይማኖት ነው የክርስትና ሃይማኖት። የተነሳውን ክርስቶስን ነው የምናመልከው። ስለዚህ ቤተክርስቲያን የክርስቶስን ትንሣኤ በኩረ ትንሣኤያችን ብለን እንጠራዋለን ወይም እኛ በኋላ ለምንነሳው ሞት የመጀመሪያ ሆነ ፈርስት ፍሩት ኦፍ ሪዘረክሽን ይባላል። የትንሣኤ በኩር የትንሣኤ መጀመሪያ እንለዋለንና ቅዱስ ጳውሎስ የሚያለው ያንን ነው። እንግዲህ ሁላችን በኋላ እንድንነሳ አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። እንደ ቤተክርስቲያናችን ብሎም እንደ እምነታችን እንደ ክርስቲያን ትንሣኤ የበዓላት ሁሉ የክስተቶች ሁሉ የዘመናት ሁሉ ቁንጮ የሆነ የበላይ የሆነ የመኖራችንም የጅማሬያችንም መሰረት የመድረሻችንም ተስፋ የመኖራችንም ኃይል የሆነ ጥልቅ ሚስጥር ነው። ከክርስቶስ ትንሣኤ የተነሳ ሁሉ ነገራችን ይተረጎማል። ሁሉ ነገራችን በዛ ምክንያታዊ ይሆናል። በእምነት ላይ የተመረኮዘ ምክንያት የሚሆነን የክርስቶስ ትንሣኤ ነውና በቤተክርስቲያናችን የአምልኮ ስርዓት ሁሉ ጸሎቶች ሁሉ ወደዚህ እውነት ያመራሉ። ልክ የእድሜያችን የኑሯችን የህልውናችን አቅጣጫ ወደ ትንሣኤ እንደሆነ ሁሉ የበዓላት ሁሉ ቁንጮም የስርዓቱም ሁሉ የበላይ የሆነ እውነታ ሆኖ እናገኘዋለን። ትንሣኤ የቃሉ ትርጉም በተለይ አዲስ ኪዳን ሪፈርስ እናድርግ አዲስ ኪዳን የተጻፈው በግሪክ ቋንቋ ነውና አንስታሲስ የሚል ቃል አለው። ምን ማለት ነው? ወደ ላይ መነሳት ዳግመኛ መቆም የሚል ትርጉም አለው ቃሉ። እና እንግዲህ በሃይማኖቱ ደግሞ በጣም ብዙ አይነት ትርጉሞችን በውስጡ ይዟል። እንግዲህ ስለ ትንሣኤ ስናወራ በዋነኝነት ስለ ክርስቶስ ትንሣኤ ያወራን ነው አይደል? ያው ፋሲካም እንደመሆኑ መጽሐፍ ቅዱስ የሚናገራቸው ነገሮች አሉ። ለምሳሌ ፋሲካችን ክርስቶስ ታርዷል ይለናል አንድ ቦታ ላይ። ራሱ ኢየሱስ ደግሞ ዮሐንስ ወንጌል ላይ ትንሣኤና ሕይወት እኔ ነኝ እና ክርስቶስ ራሱን ትንሣኤ ነኝ ምን ማለት ነው? ሕይወት ሰጪ ነኝ ብሎ ራሱን ገልጿል። አላዛርን ከሞት ባስነሳበት ጊዜ ላይ ከማርታ ጋር በነበረው ኮንቨርሴሽን ማለት ነው።
ጌታ ኢየሱስ ራሱን ትንሳኤ ብሏል። ስለዚህ ራሱ ክርስቶስ ራሱ ጌታ ኢየሱስ ትንሳኤ ነው ልንል እንችላለን። ከዛ ውጪ ግን ከሃይማኖት አንድምታው አንፃር እንግዲህ ስለ ትንሳኤ ስናነሳ እኛም ከክርስቶስ ኢየሱስ ጋር መነሳታችንም ይነሳል። ጌታ ኢየሱስ ክርስቶስ ከሞት ሲነሳ እኛም ደግሞ ከክርስቶስ ጋር ተነስተናል። የአዲስ ፍጥረት ጅማሬ ነው የክርስቶስ ኢየሱስ ትንሳኤ። የአዲስ ፍጥረት ሁሉ ጅማሬ ነው። የዓለም መታደስ ጅማሬ ነው። ያው ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ያው ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። ሰይጣን ዘሐስበልና ንሞትዩ ኣምላኽ ግን ንዓና ሕይወትዩ ካብ ሞት ከድሕነና ይደልዩ እግዚኣብሔር ናይ ሙታን ኣይኮነን ኣምላኽና ኣምላኽ ያዋን እዩ ተንሥኡ ኢየሱስ ተንሥኡ ንሞት አሸኒፉ ተንሥኡ ወርኪና ጠላኢ ኣርዒዱ ንመቆም ሰቢሩ ተንሥኡ አዳም እንግዲህ ተስፋ ይዞ ነው ከገነት የወጣው እመቤታችንም ማለት ነው። ታዲያ ይሄንን ሁሉ ያደረገው አምላክ ቃሉን ሲያጥፍ በዚያችው በቀጠራት ቀን ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ተወልዶ እንደ ሰው ደግሞ በትንሹ አድጎ ተጠምቆ በገዳመ ቆሮንጦስ ተፈትኖ ተሰቅሎ እነዚያን ህማማት በጣም ብዙ ህማማትን ተቀብሎ ሞቷል። የተቀበለው ህማም ትንሽ እንደው ብናስታውሰው በጥፊ ተመቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስቶስ ፊት ማለት በመጽሐፍ ቅዱስ ኪሩቤል የሚባሉ መላእክት በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው የመስቀል ምልክት ሰርተው ቅዱስ 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 እያሉ የሚያመሰግኑት ነው። የእርሱን ፊት ማየት አይቻላቸውም እና በሰማይ ያሉ መላእክት እንዲህ ሲያመሰግኑት በምድር ያሉ ሰዎች ግን የክርስቶስን ፊት በጥፊ መተውት ነበር። መራቅ ተፍተውበት ነበር። ለሰው ለመናገር የሚከብደን መከራ ሁሉ ተቀብሏል ክርስቶስ። ይሄን ሁሉ የሆነው ለሰው ነው። ለምን ጥያቄው ለማን የተነሳው አይደለ? የሞተው ለሰው ስለሆነ የተነሳውም ደግሞ ለሰው ነው። ለሰው ነው ያደረገውና ሰው መተኛቱ የማይቀር ከሆነ መሞቱ የማይቀርም። ከእንቅልፍ ሳንነሳ እንነሳለን፣ ተኝተን አንቀርም፣ ሞተንም ደግሞ አንቀርም። ይሄንን ያረጋገጠልን ጌታችን በትንሳኤው ነውና የሱን ትንሳኤ እንደ እንቅልፍ ተብሎ ተነግሯል። የክርስቶስ ትንሳኤ እንግዲህ ትንሳኤያችን ነው ለኛ ማለት ነው። ኢየሱስ ትንሳኤ ለኛ ትንሳኤያችን ነው። እርሱ ለትንሳኤ በኩር ነው። ከኛ ጋር የሚለያየው ምንድነው? እሱ አስነሽ የለውም፣ ራሱ ነው ከሞት የተነሳው። እኛን በኋላ የሚያስነሳን ግን እርሱ ራሱ ክርስቶስ ነው። ስለዚህ አጠቃላይ ይሄን ይመስላል። ለማን ነው የተነሳው ካለ ለኛ ነው ክርስቶስ የተነሳው ማለት ነው። የኢየሱስ ክርስቶስ ትንሳኤ እንግዲህ እንደ ታሪክም ካየነው እንደ ሰው ልጅ ታሪክ ብቸኛ ነው፣ ትይዩ የሌለው ያልተቀደመም ያልተደገመም። ነገር ግን ደግሞ በውስጣችን ያለውን ሰዋዊ ምኞት የሚመልስ መለት አለቀለት ሞታ በቃ መባልን አይፈልግም። እንደዛ ስናየው በአጠቃላይ ለሰው ልጆች ሁሉ ትንሳኤ ትርጉም አለው። እናም ለዛም ነው በሃይማኖቶች ታሪክ ትምህርትም ስናይ በፍልስፍናውም ቢሆን በተለያዩ አስተሳሰቦችም ባህልም ብንሄድ ሰው የተቆጠረለት እድሜ ኖሮ አለቀለት ማለት በጣም ስለሚከብድ የዘላለማዊነት ጥማት ያለን ፍጥሮች ነንና ታሪክ ያንን ያሳየናል። በየባህሉ በየቋንቋው ሰው ይቀጥል ዘንድ ምኞት ይገለጽ ነበረ። እንዴት ነው የሚቀጥለው የሚለው ቢለያይም ቅሉ አንዳንዱ ዳግም በመወለድ ሊገልጸው ይችላል።
አንዳንዱ በቀጣይነት መልኩን ለውጦ ህልውናውን ሊቀጥል ይችላል በሚል ሊሆን ይችላል በዛ አይነት ስናየው ትንሳኤ ነገር ላይ ሊተረጎም አይችልም የምንቀበለው እምነት ሆኖ ነው የምናገኘው እንግዲህ የክርስቶስ ኢየሱስ ትንሳኤ ያው በተለያየ አይነት አንግል ልናየው እንችላለን ለምሳሌ በታሪክ አውድ ካየነው ስለ ጌታ ኢየሱስ ክርስቶስም የሚነግረን ነገር አለ ስለ ሐዋርያቱ የሚነግረን ነገር አለ ለምሳሌ በታሪክ ውስጥ ታስታውሺ ከሆነ ጌታ ኢየሱስ ክርስቶስ ሲሞት በጣም ፈርተው ነበር አይደል ሐዋርያቱ ፈርተው ነበር ደቀ መዛሙርቱ ፈርተው ነበር በራቸውን ዘግተው ተቀምጠው ነበር ይለናል መጽሐፍ ቅዱስ እና አብዛኞቹ ትተው ተበትነው ነበር ምናልባት ዮሐንስ ነው ከመስቀሉ ስር እንደተገኘ የተነገረው ሐዋርያ እሱ ለጊዜውም ቢሆን ተለይቶት በኋላ ነው ከመስቀሉ ስር የተገኘውና እነ ጴጥሮስ ክደውት ነበር ኢየሱስን በጣም ኃይለኛ ፍርሃት ውስጥ ነበሩ የኤማውስ መንገደኞች ትቤዠናል ብለን ተስፋ ያደረግነው አንተ ነበር ይያሉ ያው ለሱ እንደሚያወሩ ሳያውቁ ግን ለጌታ ራሱን ያሙለት ነበር በጣም ተስፋ መቁረጥ ውስጥ ነበሩ ፍርሃት ውስጥ ነበሩ ግራ መጋባት ውስጥ ጭንቀት ውስጥ ነበሩ አንዳንዶች ወደ ቀድሞ ስራቸው እየተመለሱ ነበር ወደ አሳጥማጅነታቸው አንዳንዶች ደግሞ ወደ ቀድሞ ስፍራቸው እየተመለሱ ነበር ሁሉን ከተውበት ማለት ነው እንግዲህ በእንደዚህ አይነት ሁኔታ ውስጥ ሆኖ ነው የክርስቶስ ኢየሱስ ትንሳኤ ኦከር ያደረገው እና የክርስቶስ ኢየሱስ መነሳት ፈሪዎቹን ደፋር አድርጓቸዋል እነዛን ካሁን አሁን እሞታለሁ በሚል በሞት ፍርሃት ውስጥ የነበሩትን ሐዋርያቱን ደቀ መዛሙርቱን ከሞት ፍርሃት ባርነት ነፃ አውጥቷቸዋልና ድጋሚ ደፋር እንዲሆኑ ብርቱ እንዲሆኑ እና ሁሉ ጊዜ መስቀልን ትንሳኤ እንደሚከተለው እንዲህ አይነት መልእክት ያስተላልፋል በተስፋ መቁረጥ ውስጥ ተስፋ እንዳለ ከተስፋ መቁረጥ በኋላ ተስፋ እንዳለ ከሞት በኋላ ህይወት እንዳለ እና ነገር አበቃ ሲባል በዛ እንደማያበቃ ድጋሚ ድል እንዳለ ድጋሚ ተስፋ እንዳለ ይሄንን የሚናገር ነው ለክርስቲናም ትልቅ ሮል አለው ማለት ነው ክርስቲናም በባህሪው በመሰደድ የሚበዛ እምነት ነው ያ በመሞት የሚበዛ በመሞት የሚነሳ ህይወት ነው ጌታ ኢየሱስ አንድ ቦታ ሲናገር ምን አለ እንዲያውም ክፍሉ ላይ ምን ነበር ኢየሱስን ልናይ እንወዳለን አሉ ከሌላ ስፍራ የመጡ ሰዎችና አሳዩን ሲሉ ትንሽ ኢየሱስ ክራውድድ ሆኖ ነበር ስለዚህ ምን አላቸው አንድ ነገር ተናገረ የስንዴ ቅንጣት በመድር ላይ ወድቃ ካልሞተች ብቻዋን ትቀራለች ከሞተች ግን ብዙ ፍሬ ታፈራለች አለና ምን ይያለ ነው ላይክ መሞት አለብኝ ያኔ ብዙ ሆኜ ይነሳለሁ ስለዚህ እኔን የሚመስሉ ብዙዎች ይነሳሉ እኔ ሁላችሁንም አድሬስ ላላረግ ይችላል በአካለ ስጋ ስለመጣ ጌታ ኢየሱስ ፍጹም አምላክ ቢሆንም ፍጹም ሰው ሆኖ ስለመጣ በጊዜና በቦታ የሚገደብ ሆኖ ስለመጣ ስለዚህ ሌሎች እኔን የሚመስሉ ይነሳሉ እና አንድ ሆኜ ሞቼ ብዙ ሆኜ ይነሳሉ ይያለ ይናገር ነበርና የክርስቶስ ኢየሱስ ሞትና ትንሳኤ የሱ ብቻ ሞትና ትንሳኤ አይደለም ያ ከክርስቶስ ጋራ እኛ ማብረን የተነሳንበት ዳግም ልደት ያገኘንበት አዲስ ህይወት ያገኘንበት ነው ማለት ነው እንደተናገረው በገሊላ ሳለ በኃጢአተኞች እጅ በእንጨት ተሰቀለ በሦስተኛውም ቀን ፈለጋችሁ ተነስቷል ጌታ ተነስቷል ይብዛ ሰላማችሁ ሕያውን ከሙታን መሃል ለምን ፈለጋችሁ ተነስቷል ጌታ ተነስቷል ሰላም ለሁላችሁ ነገር ለዓለም ምስራች ይሰማ ሞትን አሸንፏል ጀግናው ኢየሱስማ ይህ ሐሰት አይደለም ዘላለም እውነት ነው ይታየ ጌታችን መቃብር ባዶ ነው ኢየሱስ ሐቅን ሕይወትን ሰይጣን ግን ሞትን ሓሶትን ኦሞታ ቤላት ሓይልኻ ኦሲዖላ ቤሎ ብልሕኻ መድሕና ተንሲኡ ሸኒፉካ ተንሲኡ ኢየሱስ ተንሲኡ ንሞታ ሸኒፉ ተንሲኡ ብርኪ ናይ ጽላኢ ኣርዒዱ ንመጓሕ ሰቢሩ በብሉይ ኪዳን የነበሩ ሰዎች ሞትን እጅግ በጣም ይፈሩ ነበር እንደውም ሙሴ በጣም ሞትን ይፈራ ነበር
ከዚያ የተነሳ የሚሞትባትን ቦታ እንኳን ሳያውቃት ነው በዚያው መላእክት ነፍሱን ከስጋው እንዲለይ የተደረገው። በጣም ከመጨነቃቸው የተነሳ በብሉይ ኪዳን ጊዜ የነበሩ ሰዎች ሞትን በጣም ያስጨንቃቸው ነበር። ለምን? ሞት ማለት በዚያን ጊዜ አፉ የተከፈተ አንበሳ ማለት ነው። ሁሉም ሰው ሲሞት ወዲያውኑ ወደ እግዚአብሔር ሳይሆን የሚሄደው ወደ ሲኦል ነበር የሚሄደው። ነፍሱን ከስጋው በመተለየ ጊዜ ነፍሱን መንጭቆ ሰይጣን ወደ ሲኦል ነበር የሚከታት። ምክንያቱም በዚያን ጊዜ አዳም ስለበደለ አዳም ሲበደል 3 አይነት ሞት ነው ያጋጠመው። የመጀመሪያው ስፒሪቹዋል ዴዝ የምንለው አለ ማለት መንፈሳዊ ሞት፣ ሰው በቁሙ ያለ ከእግዚአብሔር መለየቱ ራሱ ሞት ይባላል። እስመ ሞታ ለነፍስ ርሂቅም እግዚአብሔር ይላል ማር ይስሐቅ። የነፍስ ሞቷ ከእግዚአብሔር መለየት ነው። ስለዚህ መጀመሪያ ይሄን የደረሰበት ከእግዚአብሔር አይደል የተለየው። በገነት አብሮ እንግዲህ ሲኖር ነበር አዳም በገነት ከእግዚአብሔር ጋር እንደ አባት እንደ ልጅ ነበር ሆኖ የኖረው። እለት እለት የእግዚአብሔርን ድምጽ ይሰማ ነበር። በኋላ ከበደለ በኋላ ግን ያ ይሰማ የነበረው ድምጽ ያስፈራው ጀመረ። እንደውም ቅጠል ለብሶ ተሸሸገ ነው የሚለው። ለምን ከተባለ ድምጹ ተቀይሮ አይደለም፣ የአዳም ጆሮ ግን ተቀይሯል በኃጢአት ተሰብሯል። እና የእግዚአብሔር ብቻ ድምጽ ሳይሆን እነዚያ ስም ያወጣላቸው የነበሩ እንስሳት ሁሉ ድምጻቸውን ሲሰማ የሚበረግግ የሚፈራ ሆኗል። ከዚያን እለት ጀምሮ የሰው ልጅ የመጀመሪያ የደረሰበት ፊዚካል ዴዝ የምንለው ወይም ደግሞ ከእግዚአብሔር የምንለይበት መንፈሳዊ ሞት ነው። ሁለተኛው ማነው? ስፒሪቹዋል ዴዝ። ሁለተኛው ፊዚካል ዴዝ ይባላል። ሰው ነፍሱ ከስጋው ተለያለች። ይሄ አሁንም የሚደርስብን ነው። አሁን ግን የተለየ ነው። ድሮ ከነበረው ይለያል ያሁኑ። በኋላ የመጨረሻው ደግሞ ኢተርናል ዴዝ የምንለው ነው። እሱ ሰው ከሞተ በኋላ ነፍሱ እስከ መጨረሻው ፍርድ የምትፈረድበት ሞትን ያገኘዋል። ይሄ እንግዲህ እንደየሥራው ይወሰናል። ጌታ በሚመጣ ጊዜ መልካም የሰሩትን ኑ ዓለም ከተፈጠረ ጀምሮ ወዳዘጋጀሁላችሁ መንግስት ግቡ ይላል። መልካም ያልሰራው ደግሞ ሰው ያው እንደሚታወቀው ነው። እና ስለዚህ በፊት የነበረው ሞት ሰው እንደሞተ ወዲያውኑ ወደ ሲኦል ነበር የሚገባው። በጣም ያስፈራ ያስጨንቅ ነበር። እና ጌታችን መጥቶ በሞቱ ይህንን ሞት ነው ያጠፋልን። እንግዲህ መቃብር ይዞ የማስቀረቱን ስልጣን ጌታ ክርስቶስ ሞተና እንደውም አባቶቻችን በሞቱ አሞቶ ለሞት ይላሉ። በሞቱ ሞትን ገደለው። በመቃብር ያለውን የመቃብርን የሞትን ስልጣን አጠፋ። ስለዚህ አሁን ሞት ምንድነው ካለን መሸጋገሪያ ነው። ምንድን ይላሉ? እንደውም ቢጊኒንግ ፎር ኢተርናል ላይፍ ይባላል። ለዚያኛው ህይወት መጀመሪያ ነው። አንድ ሰው ከዚህ ዓለም ሲሞት ለዚያኛው ህይወት እየተወለደ ነው ያለው ማለት ነው። ስለዚህ አሁን ላይ ልክ እንደ ቅዱስ ጳውሎስ ሞት ሆይ መውጊያ የታለ ድል መንሳት የታለ ብለን መናገር እንችላለን። ምክንያቱም ከዚህ በኋላ በአዳም ኃጢአት ማንም ሰው አይጠየቅም። ይልቁንም ክርስቶስ አድርጎ ያለውን ባለማድረጉ ሊጠየቅ ይችላል። ለምን? ጌታ በመጨረሻ ቀን ሲመጣ የሚጠይቀው ጥያቄ አለ አይደለ? ተርቤ አብልታችሁኛል ወይ? ተጠምቼ አጠጥታችሁኛል ወይ? ታርዤ አልብሳችሁኛል ወይ? እንግዳ ሆኜ መጥቼ ጠይቃችሁኛል ወይ? ይሄንን ሁሉ ይጠይቃል። ያንን ያላደረገ ከሆነ እውነት ነው ወደ ገሃነም ሊገባ ይችላል። ነገር ግን አሁን የምንሞተው ሞት የነፍስና የስጋ መለየት ነው። ተለያይቶ ደግሞ ሞተን ደግሞ አንቀርም። በትንሳኤ ዘጉባኤ እንነሳለን። የዛን ጊዜ ነፍስ ከስጋ ተዋህዳ ሁላችን በእግዚአብሔር ፊት ለፍርድ የምንቆምበት ነውና የመጀመሪያው ያስቀረልን ነገር ወይም የመጀመሪያው ትሩፋት ምንድነው ከተባለ በብሉይ ኪዳን የነበረውን ያን የሚያስጨንቀውን ሞት አስቀርቶልናል። አሁን ሞት ምንድነው ይላሉ አባቶቻችን? ልክ ጥርሱ እንደወለቀ አንበሳ ነው ይባላል። አሁን ጥርስ የሌለው አንበሳ ምን ሊያደርግ ይችላል? ያው ሊጮህ ነው የሚችለው እንጂ በጥርሱ ሊሰብር አይችልም። እና ሞት፣ ኃጢአት፣ ሰይጣን በአጠቃላይ ዲያብሎስ ድል ተደርጓል። ከዚህ በኋላ ዲያብሎስን የምናሸንፍበትን ስልጣን አግኝተናል። በርሱ ሞት ዋጋ አጥቷል። ስለዚህ ዘላለማዊነት አንደኛው ትሩፋታችን ነው። ሞት ሆይ መውጊያ የታለ? ሞት ሆይ ድል መንሳት የታለ? ይላል በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ። ስለዚህ በክርስቶስ ትንሣኤ የመጀመሪያው ትሩፋት ያለ መሞት ነው። ሞት ድል ተነስቶልናል። ይሄ ደግሞ የመጨረሻ የህይወታችን ጥግ ላይ ሊሆን ያለ ብቻ ሳይሆን በዕለታዊ ህይወታችን ባኗኗራችን ላይ ብዙ ከሞት የማይተናነሱ ክስተቶች ይኖራሉ። በአስተሳሰብ ደረጃ፣ በሰው በመሆን ደረጃ እንደ ስጋ ደካማነታችንን በሚነግሩን እውነታዎች መካከል የክርስቶስ ትንሣኤ ያበረታናል። ተስፋችን ዘላቂ ነው እንላለን። ለዚህ አይደለም የተፈጠርኩት ብለን መኖር ኃይል ይሆነናል። እምነት ይሄ ነው አንዱም መጨረሻ ላይ ሊሆን ያለውን ነገር ዛሬ ላይ እንድንኖር የሚያደርገን ኃይል ሆኖ እናገኘዋለን። ስለዚህ
ለዚህም ነው ክርስቶስ ሞቴን ትንሣኤን ተናገሩት ያለው ለኛው ትሩፋት ነው ለኛው ጥቅም ለኛው ትርፍ ነው እና የትንሣኤው ትሩፋት ሰው ማሸነፍ ያለበት ነገር በምን መልክ ነው የሚለውንም ያሳየናል ክርስቶስ እየፎከረ አይደለም እየዛተ አይደለም ቆይታ ያላችሁም እያለ አይደለም ወደ ሞት ሄዶ ወደ ትንሣኤ ሄዶ በፍቅር ነው እንዳልነው ጎንበስ ብሎ እግር በማጠብ ነው በድለውት የነበሩትን ሰዎች ይቅር በማለት በመጨረሻ የሥጋ ሕይወት ትንፋሱ ላይ የሚያደርጉትን አያውቁትምና አባት ሆይ ማራቸው ነው ያለው ስለዚህ አንደኛውም ትሩፋት እንዴት መኖር አለብን በትህትና በፍቅር በይቅርታ መኖር አለብን ክርስቶስ ስላደረገው ብቻ የኛም ይሁን ትንሣኤ የለም የትንሣኤውን መንገድ ዛሬ ላይ እንድንኖር የምንሄድበት መንገድ ራሱ ሰላምን ይሰጣል በመሸነፍ ማሸነፍን ክርስቶስ ትንሣኤን ያደረገው በመሞት ነው ባለመሞት አይደለም በመሞት ለሌሎች ቅድሚያ በመስጠትን ስለ ሌሎች መኖርን እነዚህ ነገር ሁሉ በሰብአዊ አኗኗራችን ውስጥ እንደ ክርስቶስ እንደ ትንሣኤ ትሩፋት የምናያቸው ናቸው እንደ ክርስቲያን እንደ ሰው እንዴት እንኖር ብንል ክርስቶስ ትንሣኤውን ያመጣበትን መንገድ አይተን ልንኖረው እንጋበዛለን ከዚህም በላይ ደግሞ ሰውነት የሚለው ራሱ ሰው መሆን የከበረበት እውነታ ነው እኔ ክቡር ነኝ እኔ ዋጋ አለኝ ምክንያቱም ክርስቶስ ስጋዬን ለብሶ ለክብር አስነስቶታል ስለዚህ ሁሌ ያ ክብር የእግዚአብሔር አምሳልነት የእግዚአብሔር ማደሪያነት ውስጤ ላይ እንዲሰማኝ ልንቀው ላዋርደው እንደማይገባው ላደርገው የሚገባ ሰውነት አይደለም ያለኝ ቤተክርስቲያናችንም ያንን ነገር ታምንበታለችና ስጋ የመለኮት መገለጫ መልእክት ማስተላለፊያ ነው ሰውነታችን ሰው መሆናችን የሚለውንም እውነት እናገኝበታለን ስለዚህ ትንሣኤ ከምንም በላይ እንዳልነው ከክርስቶስ ትንሣኤነቱ የኛ ትንሣኤነቱ እኩል ነው ያደረገውም ለኛ ስለሆነ በሞቱ ወይም በመስቀል ሞቱ በጣም ብዙ ነገር ነው የተደረገ ከብዙ ነገሮች ነፃ የወጣ ነው ከሞት ከኃጢአት ከሰይጣን ከእርግማን መጽሐፍ ቅዱስ ከሕግ ባርነት እያለ የሚዘረዝራቸው ኢቭን ከራሳችን ከአሮጌው ሰው ከአሮጌው ማንነታችን ከኃጢአተኛ ተፈጥሮ ከእንደዚህ አይነት ማንነቶች ነፃ ወጥተናል በክርስቶስ ኢየሱስ ሞት ትንሣኤው ደግሞ የዛ ብስራት ነው ማለት ነው ክርስቶስ ድል መንሳቱን ማሸነፉን የሞትና የሲኦልን መክፈቻ መያዙን ሞት ሊይዘው እንዳልቻለ ሞት ድል እንደተነሳ የታወጀበት ፐብሊክሊ አናውንስ የተደረገበት ነው አንድ ቦታ ላይ እንደውም መጽሐፍ ቅዱስ ሮሜ ላይ ሲናገር ምን ይላል ስለ ኃጢአታችን ሞተ ይላል እኛን ጻድቅ አድርጎ ለማቅረብ ደግሞ ተነሳ ይላል ምን ማለት ነው ከኃጢአት እስራት እኛን ነፃ ለማውጣት ነው የሞተው በትንሣኤው ደግሞ ጻድቅ ሆነን የመቅረብ የእግዚአብሔር ልጅ መሆን በእግዚአብሔር ፊት በነፃነት የመቅረብ እግዚአብሔርን በነፃነት የማምለክ ደግሞ ነፃነት አግኝተናል ሞቱ ነፃ ያወጣንበት ይሄኛው ደግሞ የተሻለ ነፃነት ያገኘንበት በእግዚአብሔር ፊት የመቅረብ ልጅ መሆን እግዚአብሔርን በነፃነት የማምለክ በብሉይ ኪዳን ጊዜ በጣም በታላቅ ፍርሃት ነው እግዚአብሔርን የሚያመልኩት እንዳያጠፋቸው በመፍራት የፍቅር ፍርሃት እስቲል አለ ግን ደግሞ እንዳያጠፋቸው በመፍራትም ጭምር ነውና ሊቀ ካህኑ በአመት አንዴ ነው ወደ ቅድስተ ቅዱሳን ታቦቱ ወዳለበት የሚገባው እሱም ደግሞ አንድ ሊቀ ካህን ነው እና እሱ ብቻ ነው መግባት የሚችለው እና በዛ በታቦቱ ላይ ነው እግዚአብሔር ክብር የሚገለጠው እና እንደዛ ሲገባ ደግሞ በጣም በታላቅ ፍርሃት ነው የሚገባው ካሁን ይሞታል ተብሎ ይጠበቅ ስለነበረ ድንገት መስዋዕቱ ብቁ ሆኖ ካልተገኘ ኢቭን የሚደረጉ ነገሮች ነበሩ በላዩ ላይ የነበሩ ቃጭሎች ነበሩ ድንገት ሲወድቅ ድምጽ ያሰማሉም ተብሎ ይጠበቃል እንዲህ አይነት ነገሮች ነበሩ አሁን ግን መጋረጃው ተቀዶልናል ያ ወደ እግዚአብሔር የመግባት ነፃነትን አግኝተናል እነዚህ ነፃነቶቻችን ኤክስፒሪየንስ ያደረግነው በክርስቶስ ትንሣኤ ነው ሞታሰንፎ ይሄን ድላይ ለጌታችን ሌላለው ሞጊያውን ሰብሮ ሞትን ድል ነሳ በሦስተኛው ቀን ጌታ ተነሳ ናምላኽ ነመስግን ኣሕዋተይ ካብ ሞት ሓራ ኣውፂኡናዩ ዕልል ዕልል ንበል ነተሓጎስ መወዳእታና ዓወት ኮይኑ መወዳእታና ዓወት ኮይኑ ገዳዩ ሞት በእርሱ ድል መንሳት ተዋጥህና
ከትንሣኤ በፊት የነበረው ህይወት የነቢያትን ማየት ነው። ነቢያት በጣም ትንቢት ተናግረው ነበር። ጌታ ሆይ ውረድ ተወለድ ፈኑ ዲከ ማርያም ማለት ከላይ ከሰማይ ክንድህን እጅህን ላክልን። ክንድ እጅ ይባላል ክርስቶስ በነገራችን ላይ እነ ኢሳይያስ እነ ኤርሚያስ እንደው ምን ሰራው ጽድቅ እንዳለ እንደ መርገም ጨርቅ ሆነብን። ምንም ጽድቅ ምን ሰራ ሄደን የት ነው የምንገባው? ሲኦል ነው የምንገባው። አጠቃላይ ዓለም ተስፋ ያጣችበት ዘመን ነበር ክርስቶስ ከመምጣቱ በፊት። ከተወለደ በኋላ ነው ዓመተ ምህረት የሚለውም ቃል ራሱ የመጣው አይደለ? ከዛ በፊት ዓመተ ምህረት ተብሎ አይቆጠርም። የምህረት ዓመት ማለት ነው። ከዛ በፊት የነበረ ህይወት የጨለማ ህይወት ነው። የለቅሶ ህይወት ነው። የሐዘን ህይወት ነው። ብዙዎች እንግዲህ ወንጌልን በመናነብበት ጊዜ ብዙዎች የክርስቶስ መምጣት ለነሱ ተስፋ ሆኖላቸው ነበር። እንደው ያችን ባለሽቷን ማርያም እንኳን ብናይ ምንድነው በለምጻሙ በስምዖን ቤት ጌታ ለራት ተቀምጧል የሚለውን ነገር ሲሰማ እንዴ በለምጻሙ በስምዖን ቤት ጌታማ ከተቀመጠ እኔን ሊቀርልኝ ይችላል ብላ ተስፋ አድርጋ ነው ሄደችው። ክርስቶስ ምንድነው ያለው? ኃጢያተኞችን ለንስሐ ልጠራ መጣው እንጂ ጻድቃንን ልጠራ አይደለም የመጣው ብሏልና ክርስቶስ ከመጣ ጊዜ በኋላማ ህይወታችን ከዛ በፊት ካለው ህይወት ጋር ሊወዳደርም አይችልም። ብዙዎች የእርሱን መምጣት የለመኑበት ነው። ከመጣ በኋላ ያለው ህይወት ማለት እንግዲህ እኛ ከኃጢያት ርቀን ክርስቶስን መስለን የምንኖርበት ህይወት ነውና እርሱ ለአርያ ለምሳሌ ያደረጋቸውን ሁሉ እኛ አጥፍ ድርብ የምናደርግበት ህይወታችን በሙሉ የታደሰው አዲስ ህይወት ያገኘነው በክርስቶስ ነው ማለት ነው። እና ልዩነቱ ይሄ ነው። ከትንሣኤ በፊት ያለው የሰው ልጅ አኗኗር ፍላጎቱና እውነታው የማይገጥም ነበር። በውድቀት በመርገም በኦሪት ዘፍጥረት እንደምናስታውሰው አዳምና ሔዋን የአምላካቸውን ትእዛዝ ካፈረሱ በኋላ የኤደን ገነት የበር ተዘግቶ በኪሩቤል በመተንበለበል ሰይፍ የምትጠበቀውና በምኞት ትውልድ እንዲኖር ብዙ አመታትን አልፏል። ስለዚህ ብዙ ትውልድ ያቺን የገነት የኤደን በር እንደማይደርስባት ሆኖ የፍዳ አመት ምንለው ኖሯል። ያ ማለት ግን እንዳልነው በውስጡ ግን ያ ምኞት አልነበረውም አይደለም። እግዚአብሔር ግን አመታትን የሰው ልጅ ያሳደገ ነበር። ለክርስቶስ መገለጥ የሚያበቃ ዘመን ላይ የእግዚአብሔር ቃል እንደሚለን እግዚአብሔር የፈቀደው ጊዜ የወሰነው ጊዜ ሲደርስ ከድንግል ማርያም ከመቤታችን ድንግል ማርያም ተወልዶ ይህንን የዘመናት ጥያቄ የፍዳ የመርገም አመት መልስ የሚሆን ማንነት በልጁ በኩል እውን አደረገልን። ስለዚህ ከመጽሐፍ ቅዱስ አንፃር ትንሣኤ ከክርስቶስ ልደትም ነው የሚጀምረው። ወደ ኋላም ስንሄድ ብሉይ ኪዳን ላይ ነው የሚጀምረው የክርስቶስ ትንሣኤ መገለጡና በዚህ መልኩ መሆኑ ነው እንጂ እውነታው የግልጸት እድገትን የምናይበት እውነታ ነው። ስለዚህ የክርስቶስ መወለድም ለትንሣኤ ነው። የክርስቶስ መጠመቅም ለትንሣኤ ነው። መሰቀሉም በራሱ ግብ አይደለም። በዛ የተደረገልን የኃጢአት ክፍያ ዋጋ ትርጉምና ኃይል የሚያገኘው ሐዋርያትም ሲሰብኩ እንደምናየው በክርስቶስ ትንሣኤ ነው። ስለዚህ የክርስቶስ ትንሣኤ የመዳናችን ታሪክ ወሳኝ ምዕራፍ ሆኖ እናገኘዋለን። ከክርስቶስ አንፃር ስናየው ክርስቶስ የከበረውን ስጋ አግኝቷል። ስለዚህ ትንሣኤው ጌታ ኢየሱስ ከሙታን በኩር ሆኖ የተነሳበት ነው። ከሙታን በኩር ሆኖ የተነሳበት ስንል ምን ይያልን ነው? እኛ ምን እንከተለዋለን ይያልን ነው። መጨረሻ ላይ ሙታን ሁሉ በሚነሱበት ሰዓት የሚነሱት ክርስቶስ ኢየሱስ አስቀድሞ ስለተነሳ ነው። በኩራት ይለዋል። ልክ መከር ደርሶ የመጀመሪያው ፍሬ እንደሚቀርብ የክርስቶስ ኢየሱስ ትንሣኤ የዓለም ሁሉ ትንሣኤ ጅማሬ ነው። የዓለም ሁሉ ትንሣኤ ብስራት ነው። ዓለም በትንሣኤ ትከተለዋለች። መጽሐፍ ቅዱስ ሲናገር አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉም ሞቱ፣ በሕይወት ያሉትም ለነሱ ለሞተውና ለተነሳው እንጂ ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ እያለ ቆሮንቶስ 5 ላይ ይናገራል። ስለዚህ የሁሉም ነገር ማብቃትም ጭምር ነው የክርስቶስ ሞት። ከዛ ደግሞ የክርስቶስ መነሳት አዲስ ሰማይና አዲስ ምድር የሚከተሉበት ፍጥረት ሁሉ የሚታደስበት ነው። ከኛ አንፃር ላልሽኝ እኛ ራሱ ለምሳሌ የዘላለም ህይወት አግኝተናል። ከክርስቶስ ጋር ህይወትን ሰጠን ሲል በሱ ህይወት ነበረች አይደል የሚለው ህይወትም የሰው ብርሃን ነበረች ዮሐንስ ወንጌል ምዕራፍ 1 ላይና ስለዚህ የክርስቶስን ህይወት የተካፈልንበት ዘዊ የሆነው የእግዚአብሔርን ህይወት የዘላለም ህይወት የማይጠፋውን ህይወት የከበረውን ህይወት የተካፈልንበት ነው። ስለዚህ ትንሣኤ ስንል ስለከበረው ህይወት ስለማይጠፋው ህይወት ስለ ዘላለማዊ ህይወት ያነሳን ነው እንጂ ጀስት ስለመነሳት ብቻ አይደለም። አብዛኞቹ መጽሐፍ ቅዱስም ላይ የተጠቀሱ ከሞት ተነስተው የተባሉት መልሶ ሞተዋል። ለምሳሌ አልዓዛር መልሶ ይሞታል። መልሶ ያልሞተ ጌታ ኢየሱስ ነው። ሞት ዳግም ሊይዘው እንዳይችል ሆኖ
ለኃጢአት የሞተው ለዓለም የሞተው ጌታ ኢየሱስ ነው። ግን ሲነሳ ብቻውን አልተነሳም አይደል? እግዚአብሔር ምንጫችን ነው፣ ያ ሶርሳችን ነው። ለምሳሌ እግዚአብሔር ፍጥረታትን ሁሉ ሲፈጥር በምድር ላይ የሚንቀሳቀሱትን ለማስገኘት ሲፈልግ አራዊቶችን እንስሳትን ምድር ታውጣለ። ከዛ ደግሞ በውሃ ውስጥ ያሉትን ተንቀሳቃሾች ለማስገኘት ውሃ ታስገኛለ። ሰውን ለመፍጠር ግን ሲፈልግ ከምድር አፈር ብቻ አይደለም ሰውን ያበጀው፣ ሰውን በመልካችን እንደምሳሌያችን እንፍጠር ብሎ ወደ ራሱም ማየ እና እኛ ከእግዚአብሔር ተለይተን መኖር ማንችል ያ እግዚአብሔር ምንጫችን የሆነ መገኛችን የሆነ ሰዎች ነን። ስለዚህ ያለ እግዚአብሔር ህያዋን አይደለንም፣ ያለ እግዚአብሔር ሙታን ነን። ነገር ግን ህያው መሆን የምንችለው ያ የዘላለም ህይወት ማግኘት የምንችለው ከእግዚአብሔር ጋር ያለን ህብረታችን ሲታደስ ነው። ስለዚህ ህብረታችን የታደሰበት ጭምር ነው። ስለ በደላችን ደቀቀ፣ ስለ ኃጢአታችን ቆሰለ፣ ስለ መተላለፋችን ሞተ፣ በመገረፉ ቁስል ፈወሰ። ሳይበርሃን ክርስቶስ ጎይታና ለነበለሎ ዓወት ረኺብና በቂ ፋሲካና ክርስቶስ ጎይታና አማሰርት ሲኦል ሓራ ዘውፅአና ትንሣኤ ሕይወት ኣነ የኢሉና ሓቂለ ምዃኑ ፍቕሩ ገሊጡና። መግደላዊት ማርያም ወጣች በማለዳ ሽቶ ልትቀባው ከመቃብር ወርዳ የመቃብር መዝጊያው ድንጋይ ተንከባሏል፣ ስጋው በዚያ የለም ኢየሱስ ተነስቷል። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። የሮማውያን ወታደሮች ተኝተው ነው ጌታችን የተነሳው። እንደውም የመልክዓ ኢየሱስ ደራሲ ምን ይላል? ሰላም ለትንሣኤከ እምድኅረ ዕለታት ክልኤ አቀብተ መቃብር አይላፍ እንበለ ይስሙ ቀርነ ጽዋኤ። ምን ማለት ነው? ከሁለት ቀን በኋላ በሶስተኛው ቀን ለተደረገ ትንሣኤ ሰላም ላለው፣ ያውም ደግሞ እነዚያ ብዙ ሺህ የሆኑ የሮማውያን ወታደሮች ሳይሰሙ ነጋሪት ሳታስነፋ ለተነሳው ትንሣኤ ሰላም ላለው ይላል። የጌታችን ትንሣኤው ትህትና ነበር። በትህትና ነው የተነሳው። እንግዲህ አምላክ ነው፣ ሁሉ ይወቅልኝ ብሎ አልተነሳም። የልደቱም ደግሞ እንደዛው ነው። ክርስቶስ ሲወለድም እንደዚሁ በታተመች ድንግልና ነው የተወለደው። የእመቤታችን የድንግልናዋን ማህተም ሳይከፍት ነው የተወለደው። ሁለተኛው በትንሣኤ እንደው እኛ ልናደርገው የሚገባን ጉዳይ ምንድነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ ይቅርታን አስተምሮናል። እንዴት ካልን በሐሙስ ዕለት አንድ ኢቨንት ነበር አይደል? ክርስቶስ ቅዱስ ጴጥሮስን ትክደኛለህ ቢለውም በፍጹም እኔ ግን ምን አልልህም ብሎታል? አልክድህም ብሎታል። እንደውም አልክድህም ብቻ ሳይሆን ያለው እነሱ ሌሎቹ ወንድሞቹ እነሱ ቢክዱህ እንኳን እኔ አልክድህም ነው ያለው። የቅዱስ ጴጥሮስን መካድ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር እንዳለው የምናየው በትንሣኤው ዕለት መላእክት ለሴቶች ነግረዋቸዋል። ትንሣኤውን ጌታ ክርስቶስ እንደተነሳ ለደቀ መዛሙርቱ ለጴጥሮስም ደግሞ ንገሩ ብለው ተናግረዋል። እና ለደቀ መዛሙርቱ ብቻ ማለት ይችሉ ነበር። ጴጥሮስን ሜንሽን ያደረጉበት ምክንያት ያው መቼስ የዛን ጊዜ ስለካርከው ይቅርታ አላደረገልህም እንዳይሉት ቅዱስ ጴጥሮስም የትንሣኤው ደስታ ተካፋይ መሆኑን አስቀድሞ መላእክት ለሴቶቹ ነግረዋቸዋል። እና ምን እንማራለን ከተባለ የመጀመሪያው ነገር ትሁታን እንድንሆን፣ ጌታችን ትንሣኤው በትህትና እንደተደረገ ትሁታን እንድንሆን፣ ትህትና እንዲኖረን፣ ይሄ ሂዩሚሌሽን ኬኖሲስ የምንለው ያስፈልገናል። አንድ ሰው ከፍ ማለት ከፈለገ አስቀድሞ ዝቅ ማለት። ጌታችን ምንድነው ያለው? የሐዋርያትን እግር በሚያጥብበት ጊዜ የማደርገውን ነገር አስተዋላችሁ ሆነ አላቸው። ማደርገውን አስተዋላችሁ? እኔ እንግዲህ ጌታ መምህር ስሆን ይሄ እናንተ ነገር አጥብ ያለው፣ ስለዚህ እናንተም ደግሞ እርስ በርሳችሁ ተጣጣቡ፣ ይህንኑ አድርጉ ብሎ ተናግሯል። ትንሣኤን ፕራክቲካሊ ኢምፕሊመንት ማድረግ የሚፈልግ ሰው የመጀመሪያ ገንዘብ ሊያደርገው የሚገባው ነገር ትህትና ነው። ትሁት መሆን መቻል አለበት። በየትኛውም ጉዳይ ላይ ቢሰደብ ቢነቀፍ እንደ ክርስቶስ ከተሰደበ እኔ እንዴት ብሰደብ ምን ችግር አለው? ይሄን ማለት መቻል አለበት። ለምን ክርስቶስ አምላክ ሆኖ ሳለ አይኑን ሸፍኖ በመሐረብ መኑ ጸፍአከ ንጉሥ አይሁድ፣ የአይሁድ ንጉሥ ማን ይመታ እያሉ ዘብተውበታል አይሁዳውያን። ስለዚህ እኛ ብንመታ፣ እኛ ብንሰደብ፣
ማለት ክብርሽን ጠብቀሽ የምትኖሩ አይኖርም ክርስትና ላይ የተወሰነ ዝቅ ማለት ያስፈልጋል ይሄን ደግሞ ክርስቶስ አሳይቶናል ዓለም ለኔ አልሆነም ለናንተም አይሆንም ብሏል ነገር ግን ደግሞ ይሄ ተስፋ እንዳያስቆርጠን ያላሸነፈውን ዓለም አልሰጠንም አሸንፎታል በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል ዮሐንስ 16:33 ላይ ያሸነፈውን ዓለም ስለሰጠን እኛም ደግሞ በትህትና ምናሸነፈው ዓለም ውስጥ ነን ያለነው ትንሳኤን ዛሬ ሕያው ምናደርገው እኛ ነን ስለ ከክርስቶስ ትንሳኤ የተነሳ አዲስ ፍጥረት ሆነናልና ቅዱስ ጳውሎስ ይሏል በቆሮንቶስ መልእክቱ ላይ አዲስ ፍጥረትነት በሮሜም ላይ ይለዋል ሁለቱም ያው የወንጌል መልእክት ነው በአጠቃላይ የክርስቶስ ትንሳኤ አዲስ ፍጥረት አድርጎናል ከመቀያየም ከመጠላላት ለራስ ብቻ ከመኖር አሁንም ከማግለል ከመዘበት ከመዛት ሌላውን ወደ ማስቀደም እንዳልነው ቅድም ላይ በፍቅርና በተስፋ ምክንያቱም ዓለም የምትፈልገው እውነታ ይሄ የትንሳኤን እውነታ ነው ክርስቶስ ከተነሳ በኋላ ወደሚወዱት ወደሚጠብቁት ነገር ግን በፍርሃት ወዳሉት ደቀ መዛሙርቱ ሄዶ ባልተከፈተ በር ገብቶ ሰላም ለእናንተ ይሁን ያላቸው ስለዚህ ዛሬ እኛ የሰላም ሰዎች ስንሆን ለሰላም ስንሽቀዳደም ትንሳኤ ሕያው ይሆናል ምናልባት ከዘመኑ አካሄድ ጋር የሚጋጭና በተቃራኒ ወዲያና ወዲህ የሆነ ነገር ቢመስልም ትኩረትን ለሌሎች የማድረግ ሂደት እኔ ልቅደም እኔ ሌላው ላይ ቆሜ ከፍ ልበል ሌላውን ጋርጄ ከፊት ልሁን በሚባልበት ያም ነገር ወደ ብዙ መጠላላት በሃይማኖት ስም ራሱ ወደ ዘይን ነገር በመንገባበት ዘመን ላይ ትንሳኤን ዛሬ ላይ ስንኖረው ለዓለም ዛሬ መልስ ሆኖ እናገኘዋለን ሌሎችን የማስቀደም ሌሎችን የማገልገል ሌሎችን የማቀፍ ከሌሎች ጋር በሰላም ሰላም የሚለውን ቃል የሚያስቀድም መልእክት ስለሆነ ትንሳኤ ክርስቶስ ኢየሱስ እንግዲህ በሞቱም በትንሳኤው የሚያደረገውን ነገር እለት እለት ምን ኖረው ህይወት ነው እስቲል ጌታ ኢየሱስ ሞቶ የተነሳው እኛ በአዲስ ህይወት እንድንመላለስ ነው ህይወቱን ነው ያካፈለን መጽሐፍ ቅዱስ ሲናገር ምን ይያለ ይናገራል ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ቅዱስ በእናንተ ውስጥ ቢኖር ለሚሞተው ሰውነታችሁ ህይወትን ይሰጣል ይላል ሮሜ ምዕራፍ 8 ላይ መንፈስ ቅዱስ ተሰጥቶናል የመንፈስ ቅዱስ ማደሪያ እንደሆነን መጽሐፍ ቅዱስ ይናገራል በአዲስ ኪዳን ይስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው መንፈስ ቅዱስ ማደሪያ እንደሆነ አታቆምን ይላል ስለዚህ የትንሳኤው መንፈስ በእኛ ውስጥ አለ የትንሳኤው ኃይል በእኛ ውስጥ አለ በሱ በመንፈስ ቅዱስ አማካኝነት ደግሞ የትንሳኤውን ህይወት መኖር እንችላለን በአዲስ ህይወት ስንመላለስ የትንሳኤው ነጸብራቆች ነን ማለት ነው ተስፋ ለቆረጡ ተስፋ ምንሰጥ ላዘኑ መጽናናትን ምንሰጥ ግራ ለተጋቡ ደግሞ እረፍት ምን ሆነን ትንሳኤው ከሞት ፍርሃት ባርነትም ነፃ ያወጣንበት አይደለም ለምሳሌ በሐዘን ውስጥ ላሉ ሰዎች ተስፋን ይናገራል ምን ብሎ ዳግመኛ ከነዛ ሰዎች ጋር ሊገናኙ እንደሚችሉ ያ ምክንያቱም ትንሳኤ አለ ስለዚህ የሚናገረው ተስፋ አለ የሚናገረው ትንሳኤ አለ ስለዚህ ነገሮች በሞት አይጠናቀቁም ሞት አይደለም የመጨረሻው ንግግር የሚናገረው የመጨረሻው ንግግር የትንሳኤ ነው ማለት ነው ከዛ ውጪ ደግሞ የመጨረሻ ዳኛ የመጨረሻ ፈራጅ እንዳለ ይናገራል ትንሳኤ ስለዚህ ፍትህ ሰጪ አካል እንዳለ ካወቅሽ ለፍትህ ትቆሚያለሽ ተስፋ አትቆርጪም ቶሎ ለፍቅር መስዋዕት ለመሆን ወደ ኋላ አትይም ምክንያቱም ብድራት አለሽ መጨረሻ ላይ የሚከፍልሽ አለ ትንሳኤው ዘላለም የሚባል ነገር እንዳለ ያሳየን ታሪካዊ ክስተት ነው ታሪካዊ እውነት ነው ቀደም እንደነገርኩሽ በብዙ ማስረጃ የተረጋገጠ ነው ወደ 500 አይ ዊትነሶች እንደነበሩት አንደኛ ቆሮንቶስ 15 ላይ መጽሐፍ ቅዱስ ይናገራል በጣም ብዙ የአይን ምስክሮች ነበሩ ወደ 500 የሚሆኑ ሁለተኛ ቆሮንቶስ ወይም አንደኛ ቆሮንቶስ ምዕራፍ 15 ላይ እዛ ላይ ክሪድ አለ ኢቭን የእምነት መግለጫ አለ የእምነት መግለጫው ሐዋርያው ጳውሎስ ከኛ በፊት ከነበሩት የተቀበልነው ይላል እና ይነገር እንደነበረ የሚታመነው ክርስቶስ ኢየሱስ ከሞት ከተነሳ በኋላ ከ2 እስከ 5 ባለው ዓመት ውስጥ ይነገር የነበረ የእምነት መግለጫ ነው በጣም አጭር ናት እዛው ቆሮንቶስ 15 ላይ ያለች ምን የምትል መግለጫ ናት ክርስቶስ ኢየሱስ ስለኛ መከራን ተቀበለ ሞተ በሶስተኛውም ቀን ከሙታን ተነሳ ከዛ በኋላ ደግሞ ለብዙዎች ታየ ለ500 ለሚሆኑ ታየ የሚል ክሪድ ነው መግለጫ ነው የመጀመሪያው የቤተክርስቲያን ክሪድ ተብሎ የሚታወቅ ክሪድ ነው እዛው ውስጥ ትንሳኤ ያለ ማለት ነው ኦልሞስት ይሄንን ሲጽፍ ሐዋርያው ጳውሎስ በ22 ዓመት ውስጥ ነው የጻፈው ስለዚህ
ኦሬዲ የአይን ምስክር የነበሩ ሰዎች በነበሩበት ጊዜ ነው የጻፈው። ይሄንን ሲናገሩ ይሄንን ሲያውጁ ኢየሱስ የምር ባይነሳ ኖሮ እንግዲህ ተቃዋሚዎቹ ፈሪሳውያን ሕግ አዋቂዎች አሳልፈው የሰቀሉት ሮማውያን ይሄው ሬሳው እኮ በመካከላችን ነው ብለው ያሳዩ ነበር። ኢየሱስ እኮ እንዳይነሳ የተቻለ ሁሉ ተሞክሯል አይደል? እነሳለሁ ብሎ አስቀድሞ ተናግሮ ነበርና አሉና በድንጋይ ዘጉበት። ከዛ ደግሞ በማህተም አተሙት፣ በችካል ቸከሉት። ከዛ ደግሞ የወታደር ጠባቂዎችን አኑረውበታል። ኢየሱስ ግን ይሄን ሁሉ አልፎ ነው ሞትን ድል አድርጎ የተነሳው፣ አሸንፎ የተነሳው። ስለዚህ እነዚህ ነገሮች ስናስብ ኦኬ ዘላለም የሚባል ነገር አለ፣ ጻድቅ ፈራጅ አለ፣ ዳኛ አለ። ስለዚህ እኔ ለፍትህ መቆም እችላለሁ፣ ለእውነት መቆም እችላለሁ፣ ለተበደሉ መቆም እችላለሁ። ብዙ ጊዜ ምድር ላይ ክፎች የሚሳካላቸው ይመስላሉ አይደል? ከዛ ደግሞ ጻድቃን እውነተኞች ደግሞ የሚበደሉ ይመስላሉ። ግን ትንሣኤ ነገሮች በዛ እንደማያበቁ ይነግረናል። ከሞት በኋላ ህይወት አለ። የክርስቶስ ትንሣኤ ቅድምም እንዳወራ ነው አሁንም በመንፈስ እንግዲህ እንደ ወንጌል አማኝ ምን ብለን እናምናለን? በመንፈስ ከክርስቶስ ጋር አብረን የተነሳንበት ነው። ከዛ ደግሞ በስጋ ወደፊት እንደምንነሳ ከክርስቶስ ጋር የሚናገር ብስራት ነው። ግን ደግሞ የኛ የአማኞች ብቻ ሳይሆን የፍጥረት ሁሉ መታደስም ደግሞ ብስራት ነው። አሮጌው ሰማይና አሮጌው ምድር በአዲስ ሰማይና በአዲስ ምድር የሚቀየሩት ከትንሣኤው ፍሬ የተነሳ ነው ማለት ነው። ከዛም ጋር የሚገናኝ ሰፊ ሐሳብ አለው። ስለዚህ በምድር ላይ ያለን እኛ ክርስቲያኖች ለሰዎች መልካም ማድረግ፣ የእርቅ ሰዎች መሆን፣ የፍቅር ሰዎች መሆን፣ ለፍትህ መቆም፣ ለእውነት መቆም ይኖርብናል። ይህንን በማድረግ ትንሣኤውን እንናገራለን፣ ትንሣኤውን እናውጃለን ማለት ነው በተግባር። የለም የጌታችን አካል ተወስዷል። እናም ሁለት መላእክት አየን፣ እንደ ፀሐይ የሚያንጸባርቁ በታላቅ ድምፅም ሕያውን ከሙታን መካከል ለምን ትፈልጋላችሁ አሉን። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ይብዛ ሰላማችሁ። ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። ሁሉም የክርስትና እምነት ተከታይ ኦርቶዶክሳውያን አጠቃላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የክርስቶስን ትንሣኤ የኛም ትንሣኤ እንዲያደርገው እግዚአብሔር ይፍቀድልን። አሜን። ለክርስቲያኖች በሙሉ የክርስቶስን ትንሣኤ በልዩ መልክ ለሚናፍቁ ለሚያከብሩት እንኳን ለዘንድሮ የዘመነ የትንሣኤ በዓል አደረሰን። ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የኛም የውስጣችን መነሳት ነውና እንኳን ለዚች ዕለት አደረሰን ማለት እወዳለሁኝ። እንደ ሰፊው ደግሞ እንኳን አደረሰን። ምክንያቱም ዓለም የሚናፍቀው እውነታ ዘላለማዊ ጥማታችንን የምናስብበት ነው። በተለያየ ትርጉምና በተለያየ አስተሳሰብ ብንይዘውም ትንሣኤ የሚለው ነገር ስንሰማ ደስታን ውስጣችን ላይ እንዲጨርልን ይህ በዓል የመነሳት የሰላም የፍቅር የአንድነት እንዲሆንልን ምኞቴ ነው፣ ጸሎቴም ነው። እንኳን ደረሰላችሁ፣ እንኳን አደረሳችሁ እና በጣም የታደልንን እንግዲህ ለሁሉም ሰው ፋሲካ ለሁሉም ሰው እንኳን አደረሳችሁ የሚባልበት ነው አይደል? ስለዚህ ለሁሉም ሰው እንኳን አደረሳችሁ ማለት እፈልጋለሁ። ሰላም ለእናንተ ይሁን። ለምን ትፈራላችሁ? ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ፣ እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋን ይልክላችኋለሁ። ኃይልም እስክትቀበሉ እናንተ በኢየሩሳሌም ከተማ ውስጥ ቆዩ።
እግዚአብሔር ይባርካችሁ። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። አሜን።